አይነት ችግር የለኝም። እኔ ከማንም ሃይማኖት ጋር ምንም አይነት ችግር የለኝም። ከአይሁድ ክርስቲያን፣ ከክርስቲያን አግብ ሙስሊም የመጣ ሃይማኖት ነው። ሁሉም አንድ ነው። ሁሉም አንድ ነው። አንድ አላህን አንድ እግዚአብሔር አላህ ነው። አላህ እግዚአብሔር ነው። ለኔ ሰላም አለይኩም ወራህመቱላሂ ወበረካቱ። ይህን ቪዲዮ ኮፒ ሊንክ ሼር አድርጉልኝ። እንደዚሁም ደግሞ እግዚአብሔር ማለት አላህ ነው፣ አላህ ማለት ደግሞ እግዚአብሔር ነው። ከየት ወዴት ነው? አንቺ ለምሳሌ ልጆችሽን መሆን ትችላለሽ፣ ልጆችሽ ደግሞ አንቺን መሆን ይችላሉ እንዴ? ለዛም አላህ እግዚአብሔር መሆን አይችልም፣ እግዚአብሔርም ደግሞ አላህን መሆን አይችልም። እግዚአብሔር ፍጡር ነው፣ የሚበላ የሚጠጣ፣ በዛ ላይ ደግሞ አምልኩኝ አላለም። አላህ ደግሞ ያልተወለደ የማይወለድ አምሳያ የሌለው በዚች ምድር ባቅ የሚመለክ ጌታ አላህ ብቻ ነው። ስለ ሁለቱ ለመናገር ሺሻ እንደማጨስ ቀላል አይደለም። እዚህ ላይ ወተሽ ከምትዘፈዘፊው ዲንሽን ብታቂ ነው የሚሻለው። የነሳራን ውዴታ አጣዋለሁ ብለሽ እዚህ ወተሽ ጦዘሽ ነው እየለፈለፍሽ ያለሽው እንጂ ከአቅልሽ እኔ አቅል ያለው ሰው አላህ ማለት እግዚአብሔር ነው፣ እግዚአብሔር ማለት አላህ ነው አይልም። መጀመሪያ የሁለቱን ልዩነት እወቂ። አላዋቂ ደፋር ያደርጋል የሚባለው አንቺ ነሽ። በአንቺ ያየሁኝ ማለት ነው። አሁን ልጆች አሉሽ። ለልጆችሽም ይህንን የተዘበራረቀ ህይወት ነው የምታስተምሪያቸው። እዚህ ላይቭ ላይ የወጣሽ ጊዜሽን ከምታባክኝ፣ ሺሻሽን ጋንጃሽን ከምታጭሺ የተወሰነ ዲንሽን ብታቂ ነው የሚሻለው። ለልጆችሽም ጥሩ እናት፣ ጥሩ አራያ፣ በእምነታቸው ጠንካራ የሆነች እናት መሆን ነው እንጂ ያለብሽ በሺሻ ጦዘሽ እዚህ መተሽ አላህ ማለት እግዚአብሔር ነው፣ እግዚአብሔር ማለት አላህ ነው። ምንም አይገናኝም። ሁለተኛ ደግሞ መዝሙር መቼም የልብን ከአላህ ጋር ሊያገናኝ አይችልም። የልብሽን አላህ ያውቃል። ዱዓ በማድረግ ነው እንጂ መዝሙር በመዘመር ዘፈን በማዳመጥ የልብ የሚያገናኝ ነገር የለም። እኔ እንደሚመስለኝ ጦዘሽ ነው እያወራሽ ያለሽው እንጂ ከአቅልሽ ያወራሽ አልመሰለኝም። ስለዛ አሁንም ጊዜሽን ተጠቀሚበት። ላይቭ ላይ የወጣሽ አትዘፍዘፊ ማለት ነው። ማይሆን ንግግር አትናገሪ። የዛኛውንም እምነት አታቂም፣ እስልምናውንም አታቂም።